ራሷው ደማርቆስን ራሷው ደውላ እንገናኝ ባለችው መሰረት እሱም መጥቶ እየጠበቃት እያለ አንተ ብላ ትጮህበታለች። እሱ ግን በሰላማዊ ቃል ሰላም አደርሽ እርግቤ ብሎ ይመልስላታል። የእናቴ አባት አምላክ በሰላም አያሳድርህ ብላ ትመልስለታለች። እሱም ምን ሆነሽ ነው ብሎ ይመልስላታል። ከዚህ በኋላ መንገዴ ላይ እንዳላገኘህ ብላ ትመልስለታለች። ግን እኮ እኔ ፈልጌሽ መጥቼ አልነበረም ብሎ እሱም ይመልስላታል። አንቺ ፈልገሽ አንቺ ራስሽ ነሽ እንጂ ላገኘህ ብለሽ ያልሽኝ ብሎ ይመልስላታል። ትሰማኛለህ ማርቆስ፣ ከእንግዲህ ከዚህ በኋላ መንገዴ ላይ እንዳላገኘህ ብላ እሷም ትመልስለታለች። ምን ሆነሻል ብሎ ይጠይቃታል። እሷም ባንተ ምክንያት ህይወቴ እየተበጠበጠ ነው ብላ ትመልስለታለች። እሱም እንግዲህ እሱማ እኮ የታወቀ ነገር ነው ብሎ ይመልስላታል። ደግሞ እሱ ምን ማለት ነው ብላ እሷም ትመልስለታለች። አንደኛ ነገር ይሄ የያዝሽው ህይወት የውሸት በመሆኑ መበጥበጡ የማይቀር ነው ብሎ እሱም ይመልስላታል። ማርቆስ ብላ ታፈጥበታለች። ከዛም አትጩሂብኝ ባክሽን ብሎ እሱም ይመልስላታል። እየተቆጣኸኝ መሆንህ ነው ብላ እሷም ትመልስለታለች። አዎ ግጥም አርጌ ነው የምቆጣሽ ብሎ እሱም ይመልስላታል። ማን ስለሆንክ ነው እኔን የመቆጣት መብት ያለህ ብላ እሷም ትመልስለታለች። አንቺስ ማን ስለሆንሽ ነው እኔን እኔ ላይ የመቆጣት መብት ያለሽ ብሎ እሱም ይመልስላታል። ባትፈታተነኝ ጥሩ ነው ብላ እሷም ታፈጥበታለች። እንደሱ ስላልሽኝ የምፈራሽ መስሎሽ ነው ብሎ እሱም ይመልስላታል። ወደ ሳይሆን በግድህ ትፈራኛለህ ብላ እሷም ትመልስለታለች። ካዲያ የምታመጪውን ነገር አይቼ ብፈራሽ አይሻልም ብሎ እሱም ይመልስላታል። ማርቆስ ግን ለምን አታርፍም ብላ እሷም ትመልስለታለች። ህይወትሽ የተበጠበጠበትን ምክንያት እየነገርኩሽ ነው ብሎ እሱም ይመልስላታል። እየቀለድክብኝ መሆንህ ነው ብላ እሷም ትመልስለታለች። ኧረ አንደኛውንም ስለነገርኩሽ ቆይ ልጨምርልሽ ብሎ ይላታል። እሷም ደግሞ እሱ ምንድን ነው ብላ ትመልስለታለች። አንደኛ ህይወትሽ የውሸት ስለሆነ መበጥበጡ የማይቀር ነው። በአውቅሽ እንኳን በሆነ ምክንያት ቢረጋጋ እኔ እበጠብጠዋለሁ ብሎ ይነግራታል። እሷም አንተ ማን ስለሆንክ ነው የኔን ህይወት የመበጥበጥ አቅም ያለህ ብላ እሷም ትመልስላታለች። ያ የሚበራሽ ማርቆስ መስሎሽ እንደሆነ ተሳስተሻል ብሎ እሱም ያስረዳታል። እሷም ማርቆስ ብላ እጇን ብድግ አርጋ በጥፊ ልትመታው ስትል ዘሎ እጇን ይይዛታል ማለት ነው። ትሰሚኛለሽ እርግብ፣ ከረሳሽው ላስታውስሽ፣ ከዚህ በፊት ድክመትሽን እንድትጠብቂ ነግሬሽ ነበር። ካልሆነ ድክመትሽ ለውድቀት እንዲያዳርግሽ ነግሬሽ ነበረ ብሎ እሱም ይላታል። እሷም እየተፈታተንከኝ ነው ብላ ትመልስለታለች። ባክሽን የራስሽ ጉዳይ የፈለግሽውን ማድረግ ትችያለሽ ብሎ ካጠገቧ መንጭቋት ይሄዳል ማለት ነው። እንግዲህ እርግብ በጣም እየተማረረባት ነው። አሁን ላይ ህይወቷ በጣም እየተመሰቃቀለባት ነው። ጉዷ እየፈላ ነው ማለት ነው። ሰላም ውድ የቻናሌ ተከታታዮች ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ኖላዊ ድራማ በሚለው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንግዲህ ሰላም እና ምላሴ ሜላት መኝታ ክላስ ገብተው የእርግብን ቁም ሳጥን ከፍተው ሻንጣዋን ከፋፍተው ሊፈልጉ ወደ መኝታ ክላስ እያመሩ ነው ማለት ነው። ሰላም ግን በጣም ፈርታለች። ምላሴ እባክህን እኔ ፈርቻለሁ እያለች ይገኛል ማለት ነው። እሱ ግን ቀስ እያሉ እነሱ አድፍጠው ሊፈልጉ እየገቡ ነው ማለት ነው። አንቺ በቃ የሆነ ነገር ካገኘሽ ሻንጣ ውስጥ ፈልጊ ብሎ ይላታል። ቆይ ሰላምዬ እንዴት ነው ግን አምነን ሳንቀበላት እስከ መቼ ድረስ ነው ብሎ ስለ ሰላም ይላታል። ባክን እማዬ በደረሰችበት ጊዜ ትድረስ ብላ ሰላምም ለምላሴ ትመልስለታለች።
ኧረ እባክሽን የሆነ ነገር ሳናይ እውነቱን ሳናይ አናምንም ብሎ ምላሴም ለሰላም ይመልስላታል። እኔ እንጃ እኔ ግን በጣም ፈርቻለሁ ብላ ሰላምም ለምላሴ ትመልስለታለች። እስካሁን ደርሰን ነበረ አንቺ ከፈራሽ ሂጂ ብሎ እሱም ይላታል። ሰላምም እንዴት ነው ብቻህን ትቼህ የሚሄደው ብላ ለምላሴ ትመልስለታለች። አሁን ቶሎ እንፈልግና እንሂድ ብላ ሰላምም ለምላሴ ትመልስለታለች። የውልሽ አንቺ ቁም ሳጥኑ ውስጥ በደንብ ፈልጊ፣ እኔ ደግሞ ሻንጣ ውስጥ በደንብ ፈልጋለሁ ብሎ ምላሴም ለሰላም ይላታል። እሺ በቃ ቀስ ብለህ እንግዲህ ብላ እነሱም ሻንጣውን ሊፈትሽ ይከፍትና ይፈልጋል። እሷም የቁም ሳጥኑን ትከፍታለች ማለት ነው። እንግዲህ ይሄ ሁሉ የሚፈልጉት ፎቶዋን ነው፣ መስቀሉን ምናልባት በመስቀሉ ፎቶ ተነስታለች ወይ የሚለውን ነው ማለት ነው ለማረጋገጥ። ሰላም እንግዲህ ፈልጋ አጣችው። ምላሴ ሻንጣዋ ውስጥ ገብቶ በሚፈልግ ሰዓት ፎቶዋን የሀኒን ፎቶ ነው ያገኘው ማለት ነው። ሰላም እረ ምንም ነገር የለም ምላሴ ብላ ትለዋለች። እባክሽን በደንብ ፈልጊ ብሎ እሱም ይመልስላታል። እሱም በፌስታሉን እያንዳንዱን ልብሷን እያራገፈ ይፈልጋል። ምንም ያገኙት ነገር ግን ምንም ፍንጭ ያገኙት ነገር የለም ማለት ነው። በዚህ መሀል ሜላት ትመጣባቸዋለች። በድንግጥ ግጥ ብለው ምን ጉድ ነው? ምንድን ነው? ምን እያረጋችሁ ነው? ብላ ትጠይቃችኋለች። ሰላም ድንግጥ ግጥ ብላ አይ ምንም ዝም ብለን ነው እማዬ ብላ ትመልስላታለች። እንዴት ነው ዝም ብለን ማለት ብላ ሜላትም ትጠይቃቸዋለች። የልጅቷን ልብስ ምን ይሆንልን ብላችሁ ነው ያውታችሁ የጣላችሁት ብላ ሜላትም ትጠይቃቸዋለች። አይ አይደለም እኮ ብሎ ምላሴ ይላታል። ቆይ ምን ፈልጋችሁ ነው ብላ ሜላት ትጠይቃቸዋለች። ቆይ ተረጋጊ እማዬ ምንም ማለቴ እናስረዳሽ ብላ ሰላም ድንግርግር ብላ ተደነጋግጣ ትነግራታለች። ቆይ ይቺ ልጅ ግን ምን አድርጊ ነው የምትለዋት ብላ ሜላትም ትጠይቃቸዋለች። ቆይ ነገሩ አንቺ እንዳሰብሽው አይደለም ብሎ ምላሴም ይመልስላታል። ኧረ እባክህ እኔ እንዳሰብኩት አይደለም ብላ ሜላትም ትመልስላቸዋለች። ቆይ እማዬ ተረጋጊ እንጂ ብላ ሰላምም ትላታለች። ቆይ ግን እናንተን ግን ምን ባረጋችሁ ነው የሚሻለኝ ብላ ሜላት በጣም ተናዳ ትጠይቃቸዋለች። አሁን ቀጥ በሉና ከዚህ ክፍል ውጡልኝ ብላ ከክፍል ታስወጣቸዋለች። እንግዲህ ምላሴና ሰላም በጣም ተደነጋግጠዋል። ሜላት በጣም ጮኸችባቸው ማለት ነው። ቀጥ በሉና ውጡልኝ ብላ ከክላስ ታስወጣቸዋለች። አሁን እኔ ምን ባደርጋቸው ነው የሚሻለኝ? ቆይ እንደዚህ አይነት ማስረጃ ቀርቦላቸው እንዴት ነው አላምንም የሚሉት እያለች እንግዲህ ሜላትን በሯን ዘግታ ለብቻዋ ትለፈልፋለች ማለት ነው። ከምርመራ ውጪ ሌላ ምን ይንጣላቸው እያለች በጣም ነው እየተናደደችባቸው። ሊያሳብዱኝ ነው ወይ እያለች ብቻዋን ተቀምጣ እየለፈልፈች ነው ማለት ነው። እንግዲህ ምላሴና ሰላም ግን በጣም ነው ያመረሩት። አምረዋል። የሆነ ፍንጭ ነገር ማየት አለብን እያሉ ነው ያሉት ማለት ነው። ሜላት ግን ምንም ነገር ልሰማቸውና ልታምናቸው አልቻለችም። እርግብ እንግዲህ ተምቹ ዘሪሁን የተምቹ ስም እንደሆን በጣም ብዙ ነው። ሰፕራይዝ አረጋት፣ ጋበዛት፣ ሆቴል ወስዶ ጋብዟት እያመሰገነችው በጣም ቆንጆ ነው የጋበዝከ ምግብ እያለች ወደድሽው ብሎ ይላታል ማለት ነው። በቃ አሁን ተሳክቶልኛል ማለት ነው ብሎ ተምቹም ለእርግብ ይላታል። የሁለ ነገሩ ምግብ ስለማልመርጥ ነው ብላ እሷም ትመልሰላታለች። ተሳክቶልሃል አለ ማለት ነው ብለው እሱም ይመልሰላታል። እሺ ይሁንልሽ፣ በቃ አሁን አስማት ልሰራ ነው አይንሽን ጨፍኝ ብሎ ይላታል ማለት ነው። ይቅርታ ወዶችዬ እና እንግዲህ እንዴ የምን አስማት ነው ብላ እርግብም ተደነጋገረች። አዎ አይንሽን ጨፍኝ አልኩሽ አይደለ ብሎ ተምቹም ይላታል። ኧረ እኔ እንደዚህ አይነት ነገር አልወድም ብላ እሷም ትለዋለች። ማለት አስማት ሰርተሽ አታውቂም ብሎ ተምቹ ይጠይቃታል። ኧረ በስመ አብ በል ብላ እሷም ታመትባለች። የምን ስለምን አስማት ነው የምታወራው ብላ እርግብም ትለዋለች። እሺ በቃ አሁን አይንሽን ጨፍኝ የሚገርም አስማት ነው ብሎ እሱም ይላታል። እርግጠኛ ነኝ ትወጂዋለሽ ብሎ እሱም ያስረዳታል። አይ እኔ ይቅርብኝ ብላ እሷም ትለዋለች። እኔ አይኔን አልጨፍንም አይጫች ደግሞ ፋራት ትሁኛ ብሎ እሱም ይላታል። እንዴ እድሜ ልክሽን ጨፍነሽ አትውይ ብሎ እሱም ይመልስላታል። አሁን ትገልጫለሽ ብሎ እሱም ይላታል።
አይ እሺ አይኔን ከጨፈንኩኝ በኋላ እንዴት ነው አስማቱን የማየው ብላ እርግብም ትመልስለታለች። እሺ በቃ አይንሽን ጨፍኝ አልኩሽ አይደል ብሎ ተምቹም ይላታል። እሷም አይኗን ትጨፍናለች ማለት ነው። እንግዲህ አይኗን ጨፍና አውጥቶ የሚሰጣት ምንድን ነው የሚለው እንግዲህ አበባ ነው ከኪስ ውስጥ አውጥቶ የሚሰጣት ማለት ነው። አስማት ያለው አበባ ነው። ከዛ ፊቷ ቁጭ ያደርግላታል አበባውን ማለት ነው። አሁን በይ ግለጪ ብሎ ያስገልጣታል። ስትገልጠው የት አለ አስማቱ ብላ ትለዋለች። ይኸው ብሎ ያስረዳታል ማለት ነው። ስታይ ጎንበስ ስትል አበባ ዋው በጣም ነው የሚያምረው ብላ እሷም ትመልስለታለች። እሷም እንግዲህ በጣም ገርሟታል። እንዲህ ከየት አመጣው ብላ ትጠይቀዋለች። እንዴ አስማተኛ ነሽ ብዬሽ አይደል እንዴ ብሎ እሱም ይመልስላታል። እና በአስማት ነዋ ያመጣሁት ብሎ እሱም ይመልስላታል ማለት ነው። ኧረ እባክህ ብላ እሷም ትገረማለች። እንዴት አይነት አስማተኛ ነህ እባክህ ብላ እሷም ትጠይቀዋለች። ከዛ ወደድሽው ብሎ ይላታል። አዎ በጣም ነው የወደድኩት ግን የምር ከየት አመጣኸው ብላ እሷም ትጠይቀዋለች። በአስማት ነው ያመጣሁት አልኩሽ አይደል እንዴ ብሎ ይመልስላታል። አንተ የምርህን ነው እንዴ የምታወራው ብላ እርግብም ትጠይቀዋለች። እንዴ ምን ነው ደነገጥሽ ብሎ ይጠይቃታል። እንዴ ለማንኛውም ስቀልድ ነው ብሎ እሱም ይመልስላታል። ያው እንዴት ሆኜ መስጠት ስላለብኝ ግራ ስለገባኝ ነው እንደዛ እየተጠቀምኩት ብሎ ይመልስላታል። ወይ ጉድ! ለማንኛውም በጣም ነው የማመሰግነው ብላ ትለዋለች። እሱም ስለወደድሽው ደስ ብሎኛል ብሎ ይመልስላታል። እኔ ምለው ግን እንደዚህ አይነት አበባ የሚሰጠው እኮ ወይ ለሚስት ወይ ለፍቅረኛ ነው ብላ ትጠይቀዋለች። ለሚስት ሰጥተህ ታውቃለህ ብላ እሷም ትጠይቀዋለች። እሱ ከት ብሎ ይሰቅና አታምጣው ስለው አምጥተው ቆለለው ማለት ይሄኔ ነው ብሎ እሱም ይጠይቃታል፣ ይመልስላታል ማለት ነው። እንዴ ለየትኛዋ ሚስቴ ብሎ ይመልስላታል። እንዴ ለየትኛዋ ሚስቴ ጭራሽ ብዙ ናቸው እንዴ ሚስቶችህ ብላ እሷም ትጠይቃቸዋለች። አረ እኔ የለኝም ለማለት ነው ብሎ እሱም ይመልስላታል። እርግጠኛ ነህ ሚስትም የለህም ብላ እሷ ትጠይቀዋለች። አረ እባክሽን የምን ፍቅረኛ ነው? ይልቁኑ ለምን ጃምቦ አንጋበዝም ብሎ ይጠይቃታል። አይ እኔ ቢራ አልጠጣም የምጠጣው ለስላሳ ነው ብላ ለስላሳ ይታዘዝላታል ማለት ነው። ተምቹና እርግብ እንግዲህ ዘናፈታ እያሉ ነው። አሁን ምላሴና ሜላት ምላሴ ከመኝታ ክላሱ ወጥቶ ከሳሎን ወደ ሳሎን ሊቀመጥ ሲል ሜላት ቁጭ ብላለች። ከዛ አልፎ ወደ እሷ ስልኳን እየጎረጎረች ነው። አልፏት ወደ ውጭ ሊወጣ ሲል ጭራሹኑ ሰላም ሳትለይ ልትሄድ ነው እንዴ ብላ ትለዋለች። አይ ስራ ይዘሻል ብዬ ነው ብሎ እሱም ይጠይቃታል። ምን አይነት ስራ ነው የያዝኩት ብላ ትለዋለች። እንዴ ስልኩም ይዘሻል ብዬ ነው ስልክ ስራ ነው እንዴ ብላ ትመልስለታለች። አይ እኔ ልወጣ ነው ብሎ ይመልስላታል። ና ቁጭ በል ብላ ስትለው ልወጣ ነው ብሎ እሱም በሚመልስላት ሰዓት የት ነው የምትወጣው ብላ ትጠይቀዋለች። ትንሽ አየር ተቀብዬ ልመለስ ነው ብሎ ይመልስላታል። ሳሎን ልትቀመጥ ነበር አይደል የመጣኸው? ከመኝታ ክላስ እየወጣኸው እኔን ስታይ ነው ሀሳብህን የመጣልህ ብላ እሷም ትመልስለታለች። አረ እኔ እንደሱ አይደለም ብላ እሱም ይመልስላታል። ና ተቀመጥ አልኩህ እኔ ነኝ እኮ ያሳደግኩህ ያን የምታደርገውን ሁሉ ማላቅ ነው የሚመስልህ ብላ እሷም ትመልስለታለች። እንዴ እማዬ ቢሄድ ምን ችግር አለው ብሎ እሱም ይመልስላታል። ና ተቀመጥ ብያሃለው ብላ ታስቀምጠዋለች። ከዛም እንግዲህ እሱ ሳይወድ በግዱ እሺ ምንድን ነው ብሎ ይጠይቃታል። ቆይ ቅድም ከትጋ መኝታ ቤት ምን እየሰራችሁ ነው ብላ ትጠይቀዋለች። አረኛ ምንም አልሰራንም ብሎ እሱም ይመልስላታል። ምላሴ ግን ጥሩ ልጅ አልነበርክ እንዴ አንተም ውሸት ጀመርክ ማለት ነው ብላ እሷም ትጠይቀዋለች። አይ ልዋሽሽ ሳይሆን ምን ልንገርሽ ብዬ ነው ብሎ እሱም ይመልስላታል። ቆይ ልጅቷን ምን አድርጊ ነው የምትሏት ብላ ሜላትም ትጠይቀዋለች። እንዴ ምን አደረግናት ብሎ እሱም ይመልስላታል። ቆይ አላስቀመጥ አላችኋት እኮ ብላ እሷም ትጠይቀዋለች። ቆይ እኛ እኮ እንደሱ ለማድረግ አስበን አልነበረም ብሎ ምላሴም ይመልስላታል። እንደው የሰላም ይሁን እሺ። ቆይ አንተ ጥሩ ልጅ አልነበርክ እንዴ
ምላሴ ምን እዚች ልጅ ላይ ክፉ የሆንክባት ምን አድርጋህ ነው ብላ ትጠይቀዋለች። ማየ እኔም ሆንኩ ሰላም ክፉ ልንሆንባት አስበን አይደለም ብሎ እሱም ይጠይቃታል። እሷም እየቀለድክ ነው ብላ ትመልስለታለች። ቆይ በወጣች በገባች ቁጥር መቆሚያ መቀመጫ አሳጣችኋት፣ ክፉ አልሆንኩም እያልክ ነው ብላ ትጠይቀዋለች። እንጂ ቆይ እኛ ምን አደረግን? ሀሴት መሆኗን ለማረጋገጥ ነበር እንጂ ብሎ ምላሴም ይላታል ማለት ነው። እንግዲህ እነሱ እናረጋግጥ፣ መረጃ እናገኝ፣ እኒ በአይናችን ለሷ ሀሴት ለመሆኗ ብለው እያሉ እየጠየቋት ነው ማለት ነው። ግን ሜላት በፍጹም ልሰማቸውና አምናቸው አልቻለችም ማለት ነው። የዛሬው ቪዲዮ በዚህ ተጠናቋል። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ